እንግዲህ ዛሬ በራሳቸው ቤት ናብሽናርተን እየጠበቅን ነበር። በትንሱ ቤት መጥተዋል። እንግዲህ ደግሞ የሰርጉ ግማሻቸው ውሸት ነው ፋፊ፣ እነሱ የሸቀሉብን ነው ምናምን። ንግስቷና ንግስቷ ሩታዬ ውሸት አታውቅም። በ10 ጣት ይፈርምላችኋለሁ። ነገር ግን ወደ ጁሙአም ሊሄድ ይችላል አይታወቅም። ዛሬም ሊለቁት ይችላሉ ከመሸና አትጨናነቁ ነው ብለው አብርሽና ሩታ ለስራው ውሸት ቢጨመርበት እንኳን ህይወታቸው እውነተኛ ነው፣ ታሪክ አይደለም። እውነተኛ ታሪክ ነው፣ ውሸተኛ ታሪክ ሳይሆን ማለት ነው። በ10 ጣቴ 100% እርግጠኛ ስለሆንኩኝ ላይክ ሰብስክራይብ አድርጉና እኔም ነገ ላይ ትልቅ ህልም ስላለኝ እድሜና ጤናዋን አብዝቶልኝ እዚህ ምድር ላይ በደንብ ኖራ ያ ህልሞችን ማሳካት ፈልጋለኝ ከሷ ጋር ማለት ነውና ከልብ ነው የምወድሽ። ደግሞ አፍቅርሻለሁ። ተሽኮረመማለካ? ኧረ እኔ አልተሽኮረመምኩም እንዴ! በግድ ተሽኮረመም ነው አልተሽኮረመምኩም። አይ ደስ ስላለኝ ነው እውነት በጣም ደስ ስላለኝ ነውና መናገረውም ቃል ስላጠረኝ ነው። እና ፈጣሪ እስከ ወደፊቱም እንደዚህ በፍቅር ያኑረን። የሰው ልጅ ሰላም ነውና ዋናው ሰላሙን ያድለን፣ ፍቅሩን ያድለን። ልክ እንደኛው ደግሞ እንግዲህ ይህን ህይወት የሚፈልጉት ሰዎች ካሉ እግዚአብሔር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋፊ ቤተሰቦች ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቻለሁ። እንግዲህ ቡርና ሀሚ መኪና ገዝተዋል። የኢትዮ ብር ማለት ነው ጣላ እየነካ ነው። የኢትዮጵያ ታዋቂዎች እንግዲህ በተግባር እያሳዩን ነው። አይ እንግዲህ ቀለበት ነው አልላችሁም፣ ሀቁን ነው። መኪና ነው ሰርፕራይዝ የተደረገችው ይመስለኛል። እንግዲህ እንደዛ ነው። ላይክ ሰብስክራይብ ያደርጋችሁ ነው የኔ ማበረታቱኝ። እኔም እዛው ቦታ እደርሳለሁ ታያላችሁ በትንሽ ጊዜ። እና ውድ ፋሚሊ ዛሬ እንግዲህ በትንሱ ቤት ንግስቷና ንግስቱ የሚዲያው ድምቀቶች መጥተዋል። ሰርፕራይዝ ተደርገዋል በኬክ ማለት ነው። አብርሽና ሩታ እንግዲህ ሚዲያውን እያንቀጠቀጡት ነው። በዛም የዩቲዩብን እያንቀሳቀሱ ነው እየዞሩ። እኛ የሰርግ ቪዲዮ በቶሎ ብሎ ዛሬ ወጣን ነገ ወጣን እንጠብቃቸዋለን። እነሱ ደግሞ አንዴ በሶፊ አንዴ በትንሱ አንዴ በዛ አንዴ በዳኒ ሰርፕራይዝ እያደረጉን ነው። እና ውድ ፋሚሊ ላይክ ሰብስክራይብ ያድርጉ፣ እኔንም አበረታቱኝ። እስኪ ማስታወቂያንም ይዩልኝ። አሁን ማስታወቂያ እያስቆጠረልኝ ነው። መጨረሻ ቪዲዮዬን ከፍታችሁ ተውት። በቃ ሌላ ምንም አይደለም። ማለትም እንደማንኛውም ሰው አሁን ይሄው እንግዲህ በአንድ አመት ውስጥ እየተከታተልናቸው የት እንደደረሱ እናውቃለን አይደል እንዴ? እኔንም እስኪ ቪዲዮዬን መጨረሻ ድረስ ከፍታችሁ እየተዋችሁ ኢትባር አድርጉኝ ማለት ነው። ግን ላመስግናችሁ እዚህ መሀል በጣም ደስተኛ ነኝ። በጣም እንጃ የኔ ጓደኞች እስካሁን ድረስ እንደኔ ሰብስክራይብ አላገኙም ብዬ ነው የማስበው። ማለት ሌሊቱን ሙሉ እንኳን ተቀምጠው እያደሩ ላይቭ ላይ አልሐምዱሊላህ እኔ በጣም ነው የምወዳቸው። በጣም ሰምን በላይ ቃላት የለኝም ለእናንተና አሁንም ላይክ እያደረጋችሁ ኮሜንት እየጽፋችሁ አበረታቱኝ። በአጭር ጊዜ ለውጤን አይታችሁ ደግሞ እናንተም እቺ ልጅ እውነቷን ነው ብላችሁ የምታመሰግኑበት ቀን ይመጣል ብዬ ተስፋ አደርጋለሁ። በእውነት የተናቀሰው ማለት ነው ትልቅ ቦታ ይደርሳል። አሁን እናንተ ስራ ፈች ትለኛላችሁ፣ አንዳንዶቻችሁ አንቺ እኮ ትልቅ ሴት ነሽ ሚዲያ ምን አስወጣሽ ትለኛላችሁ። ብዙ ነገር አሁን ምን አትሽ ነው የምትሉኝ ሀገሬ ልጆች አላችሁ። ፋፋ ምን አይተሽ ነው ለምንድን ነው ሚዲያ የምትወጪው? ብዙ ነገር አለ፣ ብዙ ትችት አለ። እሞና እናንተ አሁን እዚህ ኮሜንት የሚጽፉትን ነው የምታዩት። በውስጥ እኔ የምባለው ብዙ ነገር አለ። ቲክቶክ ላይ በእንትን ላይ ስቶሪ ላይ የሚሰደብ አለ። ማለት እኔ የወጣው ምክንያት አንድና አንድ ስራ ፈልጌ ነው። ማለት አገር ስገባ ባይተዋር እንዳይሆን ማስታወቂያ በሰራበት ሱቁኖችን የሆነ ነገሮችን ማስታወቂያ የምሰራበት ነው ብዬ ይሄንን ዩቲዩብ የከፈትኩት እንጂ ዝም ብዬ እንደዚህ በወሬ ብቻ ላደክማቸው አይደለም። ተጠቃሚ ሆኜ ሰውን አንድ ሰው እንኳን ባነሳበት የሚባል አላማ ወስዳለኝ ነው እንጂ ዝም ብዬ ወሬ ብቻ አይደለም። ያው አሁን መንደር ላይ ትተቀመጡ የመንደር ወሬ ምን አይዲያ አለ? የለም። እኔም አሁን የመዳን ቤት አይዲያ የለኝም። ማለት ፕራንክ አላረጋችሁ የሚያስቅ ነገር ምናምን እንዴት ላምጣው? ጻፉልኝ እስኪ ኮሜንት ላይ። መስራት ነው እኔ አማኑ ይሰራለሁ። ድራማውንም ስሪ ብትል ይሰራለሁ። ምንም ችግር የለብኝም። ነገር ግን ያው አለ አይደለም
እንግዲህ ተስጦም የገጠሊ በመሆንም ምክንያት የገጠሊ ስትሆኑ አይን አፋር አይደላችሁ? እንደዛ ነገር ማለት ነው። እኔ እንኳን አይን አፋር አይደለሁም ኦኬ ነው። እና ውድ ፋሚሊዎቼ ዛሬ እንግዲህ ንግስትና ንግስቶቻችን ሩታና አብርሽ ማለት ነው በትንሱ ቤት ሰርፕራይዝ ኬክ ተደርገዋል። እንግዲህ ጉዞ መቼ እንደሆነ አላውቅም። ቪዲዮ እየጠበቅን ነው በጉጉት እንግዲህ መጠበቅ ነው። እኛ ዛሬ የመጨረሻ እንግዲህ ትንሽ እኔ የጅሙዓ በረራ ነው የሚሳካው ብዬ የማስበው ብዙ ጊዜ ተናግራለሁ። አይታችኋል። ጅሙዓ በረራው የሚሆነው እንግዲህ ለእሑድ ሰርፕራይዝ ለቀለበቱ እሑድ ነው እያልኩ ብዙ ጊዜ ሰርቻለሁ ቪዲዮ። ያ ነገር ትክክል ይሆናል ብዬ አስባለሁኝ። እንግዲህ ዛሬም ቪዲዮ ከለቀቁልን እናያለን። እኔንም አሳድጉኝ እስኪ ገደፍ አድርጉኝ። በቃ ገደፍ እች ልጅ እውነት አላት እያላችሁ ማለት ነው። አሁን ቢያንስ 8 ደቂቃ ከሰራሁኝ ማስታወቂያ ማስገባት እችላለሁ ምናምን። ቪዲዮን እስከነ መጨረሻ ስታውሉ በጣም ፈታ ነው ማድረጋችሁ። ምን ችግር አለ? አሁን መዳም ቤት እንደዚህ ሴትዬ የሰገደች ነው። እኔ በጎን ቪዲዮ ሰራለሁ። በጎን ልጁ አይባድ ከፍቷል። ይሄንን እንትን ተቋቁሜ ነው ቪዲዮ የምሰራው እና አበረታት እንግዲህ የላችሁ በእውነት ነገ ደግሞ ከባሌ ተፋታሁ፣ ከባሌ ተጣላሁ፣ ከልጆቼ ጋር ከመናቴ ጋር እያልኩኝ እመጣላችኋለሁ። ያው ነው እንግዲህ ውሸት በቁና ነው ዩቲዩብ ላይ ሐቂቃ የሚሰራ ሰው በነገራችን ላይ አይወደድም። እስካሁን ዛሬ ውሸት ቀደዳ ምናምን ብችል ኖሮ በእውነት እስካሁን 30,000 40,000 50,000 ገባ ነበረ ብዬ አስባለሁ። አንኳራን ትክክለኛ ፍቅረኛሞች ናቸው ባልና ሚስት ናቸው እያልኩ ስለምመጣ ብቻ እስካሁን ድረስ ያው ገና 7,000 ሞላ ነው። ግን አመሰግናለሁ እናንተ የኔ ወደፊት ደግሞ ትለያላችሁ። በጣም ነው የምወዳችሁ። ሁሉም ነገር በሂደት ነው፣ በቀስታ ነው። በሰብስክራይብ ብቻ ሳይሆን ቪዲዮን ስታውልኝ ነው ነገሮች የሚስተካከሉት ማለት ነው። እውልኝ በቃ እውነት ቪዲዮን ተና መጨረሻው ከዛ ይቆጥርልኛል፣ ሰዓት ይሞላል። ሰዓት ሳይሆን ቪው አገኛለሁ። በቪው ላይ እንግዲህ ፍሉስ ማለት ነው። አንዷ ምን አለች መሰለችው እንግዲህ ሲል ታርፍላችሁ ፋፊ ቤትሽ ተቃጥሎብሻል አለችኝ። ምን ነው አልኳት። ቤትሽ የተቃጠለብሽ ትመስላለች ሰብስክራይብ ፎሎ ስትይ አለችኝ። የቱን ብር የቀመሰ ነው የሚያውቀው፣ ያልቀመሰ ያውቀውምና ማለት ነው። እኔ ግን ቀምሼ አይደለም እስካሁን ድረስ እንደዚህ የማወራው ለገናው አገኛለሁ ብዬ ተስፋ ስላለኝ ነው እንጂ እስካሁን አልከፈለኝም። ገና ነው ለመክፈል አሁን የተዘጋጀሁት ማለት ነው። እና ሚዲያን እያያችሁ እኔንም አንድ ነገር አልደብቃችሁም። በእውነት ለምን ብትሉ እኔ የትርፍ ስራ ያለው ይሄ ዩቲዩብ ስራ የመዳም ቤት አልሐምዱሊላህ ከማንኛውም በላይ ደሞዝ ይከፈለኛል። የመዳም ቤት በቃ ቋሚ ነው ስራዬ። ከዚህ ስራ ግን እንድላቀቅ ነው ይሄን ዩቲዩብ የከፈኩት። ሀገሬ ገብቼ መዳም ሁኜ በቤቴ እናንተን ፈታ ዘና እንዳረጋችሁ ይሄን ዩቲዩብ የከፈኩትና ደግሞ እንደማረጋችሁ ተስፋ ታደርጋላችሁ አይደለ? መቼም አውርቼ ወሬ ሆነ አልቀርም ብዬ አስባለሁ። ብዙ ወጣት ልጆች አሉ በሰፈር፣ ብዙ የሀገሬ ልጆች አሉ። በቃ በሰፈር ስራ አጥ ብዙ አለና እነሱን ባነቃቃቸው ቢሰሩ ወደ በረሃ ወደ በባህር ተሚሄዱ ይሄን ስራ እየሰሩት በሳቸው ጓደኛ ማማች በእውነት እኔ አንዳንድ ጊዜ ንገራቸው። እኔ በተንቢ በጣም እቀናለሁ። እምቀና መሰላችሁ 120 ዩቲዩበር አድርሳቸዋለች ያገሯ ልጆች ማለት ነው። ዩቲዩብ አይታወቅም ቡታጀራ ላይ ማለት ነው። ነገር ግን አሁን በሷ ምክንያት እስካሁን ድረስ ወደ 120 እየገቡ ነው። እውነት እኔ እንትን እያልኩ እየቆጠርኳቸው ነበረ። ይሄ ምንድነው የተንቢ ናት ዩቲዩብ የከፈተችው የመጀመሪያ ጊዜ አስታውሳለሁ። ከዛ እና አብርሽና መጣች እነ ማርክን ወንድሟን ምናምን ተሳሳበ እነ ሙቤ መጡ ብዙ እነ በቃ እነ ሀልሚ ብትሏቸው እነ ቡርኬ በማንም አልመጡም። የመጡት የተንቢ ናት ማነው ስለ ዩቲዩብ ማንነት ያስተማረቻቸው ማለት ነው። ይሄ ነገር ስራ ነው። መልካም እንኳ ድሮም አለች ያኔ ስላልተሳካላት እንጂ መልካም ድሮም ነበረች። ስለማትሰራበት ነው እንጂ ማለት ነው። ከተንቢ በፊት ነው እኔ እሷ ልጅ ማውቃት ማለት ነው። እና ይጠቅማል። ምንም እንትን የለውም። አይዲያ ካላችሁ በሀገራችሁ የምትሰሩትን ማስተዋወቅ ማለት ነው። ሀገራችሁን ማንቃት ማለት ነው። ሌላ ነገር ምንም ትርጉም የለውም። እና እንደዚህ እያበረታታችሁኝ እኔንም ለወገኖቼ ለሰፈሬም ልጆች ሰፈሬም
በቃ ፋፊ ብለው የመጡትን ሰዎች ማሳደግ እፈልጋለሁኝ። አላማ ይሄ ብቻ አንድና አንድ፣ ሌላ አላማ የለኝም እና አሳድጉ ነው ብለው ላይክ ሰብስክራይብ አድርገው። ይወዳቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።